ንጉስ ነው። ካህን ብቻ አይደለም። እሱ የነገስታት ንጉስ ነው። እሱ ሊቀ ካህን ነው። በሁለት በትር ነው የመጣው። በካህንነት በትርና በአገዛዝ በትር ነው የመጣው። ኢየሱስን ከሌሎች ለየት የሚያደርገው ቤተ መቅደስንም ይገዛል፣ ቤተ መንግስትንም ይገዛል። በዚህኛው በትር ይመለካል፣ በዚህኛው በትር ይገዛል። ከአሮን አይደለም። ከአሮን በፊት ግን መልከ ጸዲቅ ነው። እንደ መልከ ጸዲቅ ስርዓት ይላል የማይለወጥ መልከ ጸዲቅ፣ የዘላለም ካህን፣ የዘላለም ንጉስ። ማን ነው እሱ? በለው ከኔ ጋር። ለዚህ ነው በዚህ እንቀድሳለን፣ በዚህ እንገዛለን፣ በዚህ እናጥናለን፣ በዚህ ተጽዕኖ እንፈጥራለን። የእግዚአብሔር መንግስት ብለን ነው የጀመርነው። ባለፈው ሳምንት የእግዚአብሔር መንግስት ምንድነው ብለን ከትርጉሙ ተነስተን ብዙ ካወራው በኋላ በተለይ ቆላስይስ 1:13 እና 14 ብዙ ካወራው ብዙ ከተናገርን ብዙ ሳምንት ከፈጀን በኋላ አሁን የእግዚአብሔር መንግስት ምንድነው ብለን ጀምረናል። የእግዚአብሔር መንግስት ብሉይ ኪዳኑ በተጻፈበት በዕብራይስጡ ማልኮት ይለዋል። አዲስ ኪዳኑ በተጻፈበት በግሪኩ ደግሞ ባሳኤል ነው። ባሳኤል የሚለው አዲስ ኪዳኑ በተጻፈበት የግሪኩ ትርጉም ባሳኤል ማለት የጽድቅ ምልልስ፣ የህይወት ምልልስ፣ የእግዚአብሔር መንግስት የምትፈጽማት ስርዓት ሳትሆን የምትመላለሳት የህይወት መርናት፣ የላይፍ ስታይል ናት። የእግዚአብሔር መንግስት ምልልስ ነው፣ ዎኪንግ ነው፣ ትንፋሽ ነው። የእግዚአብሔር መንግስት ቀን ተዘጋጅቶ የምታከብረው ሃይማኖታዊ ስርዓት አይደለም። እኛ ሃይማኖታዊ ቀን አክባሪዎች ሳይሆን የህይወት ተመላላሾች ነን፣ በህይወት ለምንመላለስ ነን። ስለዚህ ባሳኤል የሚለው ትርጉም በእግዚአብሔር ጽድቅ መመላለስ፣ ላይፍ ስታይል ማድረግ። መንግስቱ ምንድናስትሩ ምልልስ ናት። ወይም ብዙ ባለፈው ሳምንት ስለተናገርኩት ነው። ብሉይ ኪዳኑን ሳይጨምር አዲስ ኪዳኑ ላይ ብቻ 16 ጊዜ ስለ ምልልስ ይናገራል። በጥበብ ተመላለሱ፣ በፍቅር ተመላለሱ፣ በሰላም ተመላለሱ፣ እንደሚገባ ተመላለሱ፣ በብርሃን ተመላለሱ፣ እንደ ብርሃን ልጆች ተመላለሱ። እነዚህ ሁሉ የጽድቅ የመንግስቱ ወጎች ናቸው። የእግዚአብሔር መንግስት መብል መጠጥ ሳትሆን ጽድቅ፣ ሰላም፣ በመንፈስ ቅዱስ የሆነች ሰላም ናት። በሰላም ስትመላለስ በእግዚአብሔር መንግስት ውስጥ ወክ እያረክ ነው። ይሄ ቤት የምንዘክረው ቤት ሳይሆን የምንመላለስበት ቤት ነው። ህይወት ያለበት ቤት ነው። የእግዚአብሔር መንግስት ምልልስ ነው በለው። ይሄን ከፈለጋችሁ ቆላስይስ ላይ ታገኙታላችሁ። 3:4 ቆላስይስ 1:16 ኤፌሶን 5:20 ይሄ ያከተመው መቼ እንደው ታውቃላችሁ? ኢየሱስ ክርስቶስ ወደ ውስጤ ሲገባ ነው። ኢየሱስ ክርስቶስን የሆነ አዳራሽ ውስጥ ያስቀመጥኩት ሳይሆን እኔ ውስጥ ያለ፣ እኔ ባለበት ያለ፣ እኔ በሚሄድበት የሚሄድ፣ እኔ ወክ ባረኩበት የሚገባ፣ እኔ ስገባ አብሮኝ የሚገባ ላይፍ ስታይል ሆኗል። ብሪዚንግ ሆኗል። ትንፋሼ ሆኗል። ከሃይማኖት ቤት ኢየሱስን አውጡት። በጣም የተቸገርነው እዚህ ጋር ነው። የአምልኮ ቀን በዛ፣ የጸሎት ቀን በዛ፣ የቅድስና ቀን በዛ። ቀን ሃይማኖት ነው። ለዚህ ነው ቆላስይስ ላይ ስለ ቀን መባቻ፣ ስለ ወር መባቻ በሃይማኖት ማንም አይውቀሳችሁ። ክርስትና ላይፍ ስታይል ነው። ክርስትና አዳራሽ ውስጥ እጅን አንስተ ቅዱስ በዙፋኑ ላይ ያለህ የምትለው አይደለም። የትም ይቀደሳል፣ የትም ይወደሳል። ማንነቴ ነው ክርስትና። ለዚህ ነው ማንነት ከሆነ የትም የምትተነፍሰው ነው። የትም ወርሺፕ ታረጋለህ፣ የትም ትዘምራለህ። ላይፍ ስታይሌ ነው ኢየሱስ። ማልኮት የሚለው ደግሞ በዕብራይስጡ አገዛዝ ነው። የእግዚአብሔር መንግስት አገዛዝ ነው። እሱ ገዢ ነው። የህይወት ስርዓት ሲስተም ነው። አገዛዝ ነው። እግዚአብሔር መንግስት ሁሉን ይገዛል። በሰማይ ይገዛል፣ በምድር ይገዛል። ቦርደር የለሽ ገዢ፣ እስከ ሞያሌ የማይባል ገዢ፣ ከመተማ መለስ የማይባል ገዢ፣ የማይሰመረት እዚህ ድረስ ግዛ ከዚህ በኋላ አያገባም የማይባል ገዢ፣ እስከዚህ የማይባል የትም ገብቶ የሚገዛ እውነተኛ ገዢ ኢየሱስ ነው። መንግስት ሁሉን ትገዛለች። የትም ቦታ እግዚአብሔር ገዢ ነው። የእግዚአብሔር መንግስት መንግስታትን በሙሉ ይገዛል። ዶሚኔሽን ነው ይለዋል፣ ተጽዕኖ ነው ይለዋል። እግዚአብሔር ሄዶ ተጽዕኖ የማይፈጥርበት የለም። ለዚህ ነው መንግስት የብርሃን መንግስት ናት። ብርሃን ደግሞ ጨለማ ባለበት ይበራል፣ ጨለማም አላሸነፈውም። የትም ልግባ እገዛለሁ፣ የትም ልግባ አስተዳድራለሁ። ሁሉን የሚገዛው መንግስቱን ሲናገር እንደዚህ ብሎ ይናገራል። አሁን ልጀምር።
በመጽሐፍ ቅዱስ ስለ መጨረሻው ዘመን ከሚናገሩ መጽሐፍቶች መካከል ዋነኛውና ትልቁ ከራእይ መጽሐፍ እኩል የሚነጻጸረው የዳንኤል መጽሐፍ ነው። የዳንኤል መጽሐፍ የፍጻሜ መጽሐፍ ነው። የመጨረሻውን ዘመን የሚናገር የሚያወራ መጽሐፍ ነው። ዳንኤል በዚህኛው ትንቢቱ ወይም በዚህኛው ቅድመ ትንቢያው ዛጋ ያለውን አሻግሮ ተመልክቶ ሲናገር ዳንኤል የእግዚአብሔር መንግስት ምን አይነት ተጽዕኖ እንዳለውና ምን አይነት ገዥ እንደሆነ የእግዚአብሔር መንግስት በዚህ ምስል ወይም ንጉስ ናቡከደነጾር ባየው ህልም ፍቺ ውስጥ የእግዚአብሔር መንግስት ይተነትናል። ገዢ እንደሆነ መንግስታትን በሙሉ እንደሚገዛ ዳንኤል ምዕራፍ 2 ቁጥር 27 ዳንኤል በንጉሱ ፊት መልሶ እንዲህ አለ። ንጉሱ የጠየቀውን ሚስጥር ጠቢባን አስማተኞች፣ የህልም ተርጓሚዎችና ቃላተኞች ለንጉሱ ያሳዩ ዘንድ አይችሉም። ይህ ህልም የሚፈታው እኛ ሰፈር ነው። አይችሉም። አትንከራተት። ወዲያና ወዲህ ጠንቋዮች ጋር አስማተኞች ጋር አትሂድ። መፍታት አይችሉም። እኔ ነው መፈታዋለሁ። እሺ 28 ሚስጥርን የሚገልጥ በሰማይ አለ። እርሱም በኋለኛው ዘመን የሚሆነውን ለንጉስ ለናቡከደነጾር አስታውቆታል። የትኛውን ዘመን? ናቡከደነጾር ምንድነው? ንጉስ ነው። ለዛው የባቢሎን ንጉስ ነው። የባቢሎን ንግስናው ደግሞ ኢየሩሳሌምን የተፈታተነ፣ ኢየሩሳሌምን ያቃጠለ፣ መቅደሱን የዘረፈ ኃያል ከኔ በላይ የለም የሚል ንጉስ ነው። አሁን ለንጉሱ አንድ መልእክት ማስተላለፍ ፈለገ። በተለይ ደግሞ ለኋለኛው ዘመን። ይሄ ህልም የታየው ለተራ ወታደር አይደለም፣ ለንጉስ ነው። በአልጋ ላይ የሆነው ህልምና የራስ ራእይ ይህ ነው። አንተ ንጉሥ ሆይ ካንተ በኋላ ምን እንደሚሆን ባልጋ ላይ ታስብ ነበር። ጥርን የሚገልጥ የሚሆነውን ነገር ሁሉ እያስታወቀ ነው። ነገር ግን ይህ ሚስጥር ለኔ መገለጡ ፍቺው ለንጉስ ይታወቅ ዘንድ አንተም የልብህን ሐሳብ ታውቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥኩ አይደለም። ይህ ሚስጥር ላንተ መታየቱ አንተም ብልጫ ስላለ አይደለም፣ ባንተ በኩል መነገር ስላለበት ነው። እኔም ደግሞ ስፔሻል ሱፐርማን ስለሆንኩ አይደለም፣ የጥበብ መንፈስ ስላረፈብኝ ነው። አንተ ንጉሥ ሆይ ታላቅ ምስል አየህ፣ ታላቅና ብልጭልጭታው የበዛ ነበረ። ይህ ምስል ትልቅ ምስል ነው። ብልጭልጭታው ብዙ ነው። መብለጭለጩ የዓለምን መንግስታት ወካይነቱ ነው። የተብለጨለጨውን ዓለም የሚገዙ ነገስታቶችን ውክልና አለው። ምኑ? ብልጭልጭታው። ምስሉ በፊት ቆሞ ነበር። መልኩም ግሩም ነበረ። የዚህ ምስል ራስ አለው። ጥሩ ወርቅ፣ ደረቱና ክንዶቹም ብር፣ ሆዱም ወገቡም ነሐስ፣ ጭኖቹም ብረት፣ እግሮቹም እኩሉ ብረት እኩሉም ሸክላ ነበረ። እጅ ሳይነካው አንድ ድንጋይ ከተራራ ላይ ወረደ። ያንን ብረት ሸክላ ምናምን የሆነውን ትልቁን ምስል የምስሉን እግሮች ሲመታው ሲፈጨው አየሁት። ከዚያን ጊዜ ብረትና ሸክላ ናሽና ብሩ በአንድነት ተፈጨ። በመከርም ጊዜ በአውድማው ላይ እንዳለ እብቅ ሆነ። በአውድማ ላይ እንዳለ እብቅ ሆነ። ከመፈጨቱ የተነሳ በአውድማ ላይ እንዳለ ዱቄት ሆነ። ንፋስ ወሰደው። ቦታውም አልታወቀም። ቦታው ራሱ አይታወቅም። ነበረ እንዴ ይባላል። እዚህ ጋር የሆነ ነገር ነበረ እንዴ እስከሚባል ድረስ ምስሉን የመታው ድንጋይ ታላቅ ተራራ ሆነ፣ ምድርን በሙሉ ሞላት። ይሄ የእግዚአብሔር መንግስት ነው። መንግስታትን የፈጨ፣ መንግስታትን እንደቢያ ያደረገ፣ የሆነ ነገር ደግፎታል የማይባል የእግዚአብሔር መንግስት ነው። ከተራራ ወረደ፣ ያንን ምስል ፈጨው። ትርጉም የወርቁ ራስ የባቢሎን መንግስት ይባላል። የብር ደረትና ክንድ ያለው ደግሞ የሜዶንና የፋርስ መንግስት ነው። ከባቢሎን መንግስት ቀጥሎ ደግሞ የመጣው የናስ ሆድና ጭን ያለው ደግሞ አሌክሳንድሪያ ዘግሬድ የሚባለው የግሪክ መንግስት ነው። መንግስታት በሙሉ ናቸው እዚህ ውስጥ ያሉት። ይህ ዝም ብሎ የታየ ምስል እንዳይመስልህ፣ ራስ ወርቅ፣ ናስ፣ ብር ምናምን ሲልህ ዝም ብሎ እንዳይመስልህ። ጠቅላላ መንግስታት በሙሉ ተደራጅተዋል። ምን ዋጋ አለው ታዲያ? አንድ ድንጋይ እነዚህ በሁሉ ኮንቲኔንት ናቸው፣ አህጉር ናቸው። ዝም ብሎ አገር እንዳይመስልህ። ሶማሊያ፣ ሞቃዲሾ ምናምን እንዳይመስልህ። ሮም ካለ ኃይል ነው፣ ግሪክ ካለ ጥበብ ነው። እንዲሸሽ ያደረጉ ናቸው በፍልስፍና። አሪዮፋጎስ ብትሄድ ጳውሎስን ከሚገዳዱ ድረስ አዳዲስ ነገር በማውራት የሚኖሩ ፍልስፍና የሞላው የግሪክ መንግስት ካል ፍልስፍና፣ ጥበብ እዛ ውስጥ ነው ያለው። የብረት እግሮች የሮም ኢምፓየር ነው፣ በጥንካሬውና በወታደራዊ መንግስቱ የደረጀ
ከላይ ያሉት ኢምፓየሮች ሲሆኑ እነዚህ ደግሞ 10 እጣቶች ይላቸዋል። እኩሉ ሸክላ እኩሉ ብረት አቅም የለሽና አቅማቸውን ያደራጁ ታናናሽ መንግስታት የተበጣጠሱና የተለያዩ በአንድ ኢምፓየር ውስጥ ያልገቡ ይሄን 10 እጣት ከዮሐንስ 17 ጋር 10 ቀንድ ጋር ያያይዘዋል። ትንንሽ የተበጣጠሱ እነዚህ ሁሉ ተደራጅተው ንጉስ ናቡከደነጾር አየ። ሲያይ ንጉስ ናቡከደነጾር የኋለኛውን ዘመን ስለሆነ የሚያው የእግዚአብሔር መንግስት ይሄ ሰውዬ ከዚህ በፊትም ተነግሮታል። ይቺ ብሎ ሲታበይ ይቺ እኔ የሰራዋት ከተማ ብሎ ሲታበይ ስልጣን መንግስት ከእግዚአብሔር እንደሆነ እስክታቅ ድረስ ከዚህ ጊዜ ጀምሮ ሳር ትበላለ ተብሏል። አይደራደርም እግዚአብሔር በኢምፓየሩ አይደራደርም፣ በክብሩ በመንግስቱ እግዚአብሔር አይደራደርም። እሱ ሉዓላዊ ነው። ፈጨችው ነበር እስከሚባል ድረስ እዚህ ቦታ ይገዙ ነበሩ እስከሚባል ድረስ አቤት እግዚአብሔር አይምጣ። ለኛም ሲመጣልን ለነሱም ሲመጣባቸው አደገኛ እኮ ነው እግዚአብሔር። ለኔ ሲመጣልኝ መከራዬን እንዳለፈው ያስረሳኛል። ለነሱ ሲመጣባቸው የመቀመጫቸውን ትዝታ ሁሉ ያጠፋዋል። አሜን ብላ ነበር እንደዚህ ጋር ትላለ። አሜሪካ የሚባል እዚህ ጋር ነበር እንዴ? እንትና የሚባል እዚህ ጋር ነበር እንዴ ትላል። ኔቨር። አሳፍ የቱ ጋር ነበር የተባለ ሰውዬ ሲታበይ መታሰቢያው ራሱ የታለ? እዚህ ጋር ቆሟል ነበር እንዴ? የሆነች ትንንሽ ነገር ምልክት አላስቀምጠም እስከሚባል ድረስ ይሄንም ማወራ ኢምፓየር ነው፣ መንግስት ነው ማወራ። ውሰደው እንደ አሜሪካ መንግስት ነው ማወራ። እንደ ፋርስ ኢራን ናት፣ ሮም፣ ትልልቅ ኢምፓየሮች ማን ይችላል? ሲመጣ ገዢ እኮ ነው፣ ሉዓላዊ እኮ ነው። መንግስቱ እኮ ሁሉን ትገዛለች። እምሸማቀቅበት እኮ መንግስት የለኝም፣ እማፍርበት እኮ መንግስት የለኝም። አሜን ብላ እንደ ባካ የኔ መንግስት እኮ ገዢ ነው። የፈርዖን የግብጽ መንግስት የቱ ጋር መጣው መሰላችሁ? ዘጸአት ምዕራፍ 7 ቁጥር 12 እያንዳንዳቸው በትራቸውን ጣሉ፣ እባቦችም ሆኑ። የአሮን በትር ግን በትራቸውን ዋጠች። እግዚአብሔር ገዢ ነው፣ ማልኮት ነው፣ አስተዳዳሪ ነው። እግዚአብሔር የሚመራው የሚገዛው መንፈሳዊውን ዓለም ብቻ አይደለም። እግዚአብሔር የመንግስት ገቨርመንትንም ይገዛል። መንግስቱ ሃይማኖታዊ ብቻ አይደለችም። እየዘመረች የምትቀመጥ መንግስት አይደለችም። ሲስተሞችን ትገዛለች። እያንዳንዱን ሴክተር ትገዛለች። እኔ የጀመርኩት እኮ ሃይማኖት አይደለም፣ የምዘምርበት ቦታ አይደለም፣ ይሄ የምቀድስበት ቦታ ብቻ አይደለም። ገዢ ነኝ። ለገዢነት ነው የተጠራሁት። ይሄን ገዢነት ደግሞ በክርስቶስ ኢየሱስ እግዚአብሔር ፈጽሞታል። ያዕቆብ 12 ልጆች አሉት። ከ12ቱ ልጆች መካከል 2 ልጆች ለየት ብለው ይወጣሉ፣ ይሁዳና ሌዊ። ይሁዳ በትረ መንግስት ከይሁዳ አይጠፋም የተባለው አገዛዝ ነው፣ ገዢነት ነው። ሌዊነት ደግሞ ካህንነት ነው። ይሁዳነት ቤተ መንግስታዊ ነው፣ ሌዊነት ቤተ መቅደሳዊ ነው። የእግዚአብሔር መንግስት 2 ዊንግ ነው ያለው፣ ቤተ መቅደስም ቤተ መንግስትም። ዕዝራ ምዕራፍ 6 ንጉስ ናቡከደነጾር ሂዶ የኢየሩሳሌምን ሲያቃጥላት 2 ነገር አቃጠለ ይላል። የንጉሱን ቤትና ቤተ መቅደሱን። 2 ነገር ከተነካ እግዚአብሔር መንግስት ላይ አደጋ ነው፣ ቤተ መንግስቱና ቤተ መቅደሱ። ቤተ መንግስቱን ብላችሁ አሁን 4 ኪሎ ምናምን ያለውን አይደለም፣ እግዚአብሔር የሚገዛበት የእግዚአብሔር መንግስት የሚገዛበትን። ራእይ 5:5 ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ 7ቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ። ይሁዳ ምንድን ነው? ገዢ ነው። የኢየሱስ ዘር የመጣው ራሱ ከይሁዳ ነው። ሲጨርስ የሚጨርሰው የነገስታት ንጉስ ሆኖ ነው። በትረ መንግስት ከይሁዳ ሆነ ተብሎ ነው ኢየሱስ ከይሁዳ የወጣው። ከዳዊት ዘር ስርና መሰረቱ የይሁዳ ነው። ገዢ ነው፣ ንጉስ ነው። ይህንን ላሳያችሁ፣ በአንድ ምሳሌ ላሳያችሁ። ዮሐንስ 19 ከላይ ካልሆነ በስተቀር ማንም አለ ሊያስርም ሊፈታ ማለት አይችልም። ባይዘው ያነጋገርከው ያለው ንጉስ ነው አለው። ሃሌሉያ። ኢየሱስ ግን አይፎክርም እኔ ንጉስ ነኝ ብሎ አሳያለሁ አይልም። እሱ አባቱን ነው የሚያሳየው። ከላይ ካልተሰጠ በስተቀር አትችልም አለው። አሁን እያስከኛለው ኃጢያቱ የባሰበት ትውልድ ስላለ ነው እጄን የሰጠው አለው። ማን ነው ይመልስለት? ጲላጦስን። 18 ቁጥር በዚያም ሰቀሉት፣ ከእርሱም ጋር ሌሎች 2፣ አንዱ በዚህ አንዱ በዚያ፣ ኢየሱስንም በመካከላቸው ሰቀሉ። አሁን ኢየሱስ ንጉስ ነኝ ሳይል
ሞተ። ከዛስ ጲላጦስም ባይዘዌ ጲላጦስ ማለት በሮም የይሁዳ ገዢ ነው፣ ንጉስ ነው። የይሁዳ ንጉስ ነው፣ ራሱ ገዢ ነው። ከዛስ ጲላጦስም ደግሞ ጽሕፈት ጽፎ በመስቀሉ ላይ አኖረው። በመስቀሉ ላይ ወስዶ ለጠፈው። ጽሑፉ ምን ይላል? ጽሕፈቱም የአይሁድ ንጉስ የናዝሬቱ ኢየሱስ። ኢየሱስ አይናገርም፣ ጠላቶቹ ይናገሩለታል። በሞቱ ይናገራል። ንጉሶች ለመንግስቶቻቸው ወታደሮቻቸውን ነው የሚገሉት። እሱ እኮ ወታደሩን የገደለ ንጉስ አይደለም፣ ራሱን የገደለ ንጉስ። እሱ እኮ ብዙ ሰው ሲነግስ በደም ነው የነገሰው፣ በሰው ደም ነው የነገሰው። እሱ እኮ ራሱን ገሎ ነው የነገሰው። ሰቅለውት ያወሩለታል። አትናገሩ፣ ዝም ካላችሁ ከሞታችሁ፣ እናንተም አትፍጨራጨሩ ከሆነ ጠላቶቻችሁ የነፈጓችሁን ስም ይሰጧችኋል። አቤት አቤት! አልሰማኝም፣ በቃ አልሰማኝም፣ በቃ የተከለከልከውን ስም ይሰጠዋል። ክሱ ምን ነበር? ሁለት እኮ ነው ክሱ። ራሱን የእግዚአብሔር ልጅ ያደርጋል፣ የአይሁድ ንጉስ ነኝ ይላል። አለቀ። ኢየሱስ ዝም። ከዛስ ጻፍ 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 ግጥም ሰቀሉለት። ከዛ ማንም እንዲያየው ቅርብ ነበርና የተነፈገው የተከለከለው ስም መታወጅ አለበትና ጎልጎታ ወስደው ሲሰቅሉት ተራራ ላይ ቅርብ ለሆነ ከተማ ድምፁ እንዲሰማ። እሺ የአይሁድ ንጉስ ይላል ተርጉሙ አይልም። እዛ ቦታ ላይ ተርጉሙ ላይ አየህ፣ ለምን መሰለ? ግሪክ፣ ዕብራይስጥ፣ ሮም ታላላቅ ኃያላን በእነሱ ላይ አለ ለጥፍ ያለው ንጉስ ነው። ለምን ለጥፍክ ሲሉት ለጥፍ ያለው ጨረስኩ። አትሮራት ስምህን ለማስከበር ይለጥፉልሃል። እየተሯራት ቃላስ ለጥፍ አልክ። እኔ ቶክቻው ትላለህ፣ እኔ አንበሳው ትላለህ፣ እኔ አርበኛው ትላለህ፣ አራካኪ ዘራፍ ትላለህ፣ አረ ትላለህ። አረ ተው ይለጥፉበት። ብዙ ሰው እንደዚህ ነው፣ አያስለጥፍ። ገና እየጻፍክ እያለ ራሱ ይመጣባል። ምን አልክ? አድምቀው ጻፈው። ለምን ሐዋርያ አላልከኝም ይላል። አንዳንዱ ሰው ከፊት ቁጭ ብሎ ሐዋርያው እንትና በመካከላችን አሉ ቃል አልለጠፍክም ይላል። እስቲ እንለጥፍ። የአይሁድ ንጉስ ነኝ እያልክ ነው አንተ አልክ። እኔ አላልኩም። እፈታና ስር አይ ከላይ ካልሆነ በስተቀር አትችልም። እዚህ ላይ እንኳን አልደራደርም። ካንተ የሚፈልቅ መንግስት የለም። መንግስት ከላይ ነው፣ አገዛዝ ከላይ ነው፣ ግዛት ከላይ ነው፣ ጫና ከላይ ነው፣ ተጽዕኖ ከላይ ነው። እኔ የምፈጥረው ተጽዕኖ የለኝም። ይህን በማለቱ ምክንያት ብዙ ሰዎች ኢየሱስ የአይሁድ ንጉስ ነው ያለውን ቃል አስተዋሉ። የሰናፍጭ ቅንጣት መንግስቱ ናት። ካልሞተች ካልበሰበሰች ብዙ ፍሬ አታፈርም። አትጋጠም፣ አትደባደብ። ለምን እንዲህ አላረጉልኝም? ለምን እንደዚህ አልተፈጠረም? እንዴት ወደዚህ አልመጣሁም? እኔ ሰው ተጠርቶ ሲቀባ አየው። በዳዊት ከስርቻ ስር ተጠርቶ ሲቀባ ሰው የለም አለ። ጥራዋ ተብሎ ነው ሰው የሚቀባው። እንደው ዘይት አፍስሱብኝ ትከብራላችሁ። አባቴ ያስተማረኝ ይሄ ነው። የነገስታት ንጉስ በዕብራይስጥ በአይሁድ በሮም ቋንቋ ለጠፈለት ብያለሁ አላለ። የት? ለምን? ለጠቅላላ ህዝብ በሙሉ እንዲታይ አድርጎ ለጠፈለት። በሶስት ቋንቋ ለጠፈለት። ለምን በግራ ያለው አልተለጠፈለትም? ለምን በቀኝ ያለው አልተለጠፈለትም? አያችሁ፣ እሱ ከይሁዳ ነገድ ነው። ዝርያ ዘርህ የመጣበት የተወለድክበት ፕሮግራምና አጀንዳ ያስለጥፍልሃል። ጸጥ በል። ንጉስ ነው፣ ካህን ብቻ አይደለም። እሱ የነገስታት ንጉስ ነው። እሱ ሊቀ ካህን ነው። በሁለት በትር ነው የመጣው። በክህንነት በትርና በአገዛዝ በትር ነው የመጣው። ኢየሱስን ከሌሎች ለየት የሚያደርገው ቤተ መቅደስንም ይገዛል፣ ቤተ መንግስትንም ይገዛል። ኢየሱስ እኮ የይሁዳ ነገድ እንጂ የአሮን ዘር አይደለም። ለዊነት የለበትም። አዎ ለዊነትማ የለበትም። የሌዋውያን ዘር አይደለም። ኢየሱስ ክርስቶስ የይሁዳ ዘር፣ የነገስታት ንጉስ፣ በትረ መንግስት ከይሁዳ አይጠፋም የተባለ ዘር ነው። ሌዋዊነትን ታዲያ ክህንነትን የአሮንን በትር ከየት ወሰደው? እሱማ ከአሮን በፊት መልከ ጸዲቅ ነው። ሃሌሉያ! መልከ ጸዲቅ ነው እሱ። አሮን ሳይመጣ መልከ ጸዲቅ ነው። ምንድነው ሌዊ የምታወራው? ሌዊ እኮ ያዕቆብ ልጅ ነው። ያዕቆብ ሳይመጣ መልከ ጸዲቅ ነው። ሃሌሉያ! ከሁሉ አስራት የወጣለት መልከ ጸዲቅ ነው እሱ። አባትም እናትም የለውም የተባለ እሱ የሰላም አለቃ፣ የጽድቅ አለቃ፣ የጽድቅ ንጉስ፣ የካህናቶች አለቃ፣ ሊቀ ካህን ነው እሱ። ኢየሱስ እጅ ላይ ሁለት በትር አለ፣ ሊቀ ካህንነትና ንጉስነት።
በዚህኛው በትር ይመለካል፣ በዚህኛው በትር ይገዛል። ከአሮን አይደለም። ከአሮን በፊት ግን መልከ ጸዲቅ ነው። እንደ መልከ ጸዲቅ ስርዓት ይላል የማይለወጥ መልከ ጸዲቅ፣ የዘላለም ካህን፣ የዘላለም ንጉሥ። ማን ነው እሱ? በለው ከኔ ጋር፣ በለው ከኔ ጋር፣ አውራው ከኔ ጋር፣ በለው ከኔ ጋር። ሁሉ አስራትን ከበላቸው ላለው ያወጣሉ። ኢየሱስ ክርስቶስ ለአብርሃም አስራት ይወጣል። አብርሃም ለማን አስራት ያወጣ? ከሱ ከፍ ያለ አባት አጣ። መልከ ጸዲቅ ሲመጣ ታናሹ በታላቁ ይባረካል ተብሎ እንደተጻፈ አስራቴን ማውጣው አለ። ለዚህኛው ለሳሌም ንጉሥ ነው አለ። ኢየሱስ በለው ካህን አይደለም፣ ሊቀ ካህን ነው። ኢየሱስ ክርስቶስ ንጉሥ አይደለም፣ የነገስታት ንጉሥ ነው። የነገስታት ንጉሥ ማለት በለው የንጉሶች ንጉሥ። ሊቀ ካህን በለው ባለ የአሮን ሊቀ ካህን ነው። አሮን በለው አንዴ በበጎች ደም ነው የገባው፣ በኮርማዎች ደም ነው የገባው። ኢየሱስ በራሱ ደም ነው የገባው። ራሱን ነው ያፈሰሰው፣ ራሱን ነው የሰዋው። እሱ እውነተኛ ሊቀ ካህናችን ነው። መች ተወራ ስለ ኢየሱስ? ያማልዳል ብንል ቤዛችን ነው ብንል ባለፈው አስተምሬያቸዋለሁ። ማን ነው ቤዛ? ማን ነው ቤዛዊት? ማንም ቤዛዊት የለም። ማርያም ቤዛዊት መሆን አትችልም። ቤዛዊትነት እኮ የሞት ምትክ ይፈልጋል፣ የደም ማፍሰስ ምትክ ይፈልጋል። ማንም ሰው እኮ ቤዛ መሆን ከፈለገ መስዋዕት መሆን አለበት። አንድ መሰዋ፣ አንድ የተሰዋ አግኝቻለሁ፣ አንድ የሞታ አግኝቻለሁ፣ አንድ የታረደ አግኝቻለሁ። ኢየሱስ ይባላል። ሃይማኖት አልጀመርኩም፣ መንግስት ውስጥ ነው የገባሁት። ወደ ፍቅሩ ልጅ መንግስት አፈለሳችሁ ነው የተባለው። እኔ ሃይማኖት አልጀመርኩም። ለዚህ ነው በዚህ እንቀድሳለን፣ በዚህ እንገዛለን፣ በዚህ እናጥናለን፣ በዚህ ተጽዕኖ እንፈጥራለን። ሃይማኖት ናቸው ሲሉን እንቀድሳለን፣ መንግስት ናቸው ሲሉን እንገዛለን። እዚህ ምድር ላይ የመጣ ነው ለዚህ ነው በኢሳይያስ 2 ላይ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ሄዳ ትቀመጣለች። አሕዛብ ይመጡና እንደዚህ ይላሉ፣ መንገዱን አሳዩን። የቱ ጋ ነው መንገዱ? የቱ ጋ ነው ፕሪንሲፕሉ? የቱ ጋ ነው ሰላም ያለው? የቱ ጋ ነው ረፍት ያለው ይላል። ኤፌሶን ምዕራፍ 1 ቁጥር 10 ሲናገር በዚህ በክህንነት በትርና በዚህ በመንግስትነት በትር ሁሉ በሰማይና በምድር ያለው በኢየሱስ ክርስቶስ ይጠቀለላል። ጨርሻለሁ።